ጤና ይስጥልኝ ክቡራትና ክቡራን የኢቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። በፌዴራልና በትግራይ የ12ኛ ክፍል ፈተና ውዝግብ ግራ የተጋቡ ተማሪዎች በጭንቀት ሊፈነዳ ደርሰናል ማለታቸው ተሰማ። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደል እና የፈጠረው ስጋት ነው። የቻይና ምጣኔ ሀብት የተቀመጠለትን ግብ ስቶ አሽቆለቆለም። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጪ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፎት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑን። በፌዴራልና በትግራይ የ12ኛ ክፍል ፈተና ውዝግብ ግራ የተጋቡ ተማሪዎች በጭንቀት ሊፈነዳ ደርሰናል ማለታቸው ተሰማ። የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞች የጊዜ ሰሌዳ በተመለከተ በክልሉ ትምህርት ቢሮ እንዲሁም በፌዴራል ትምህርት ቤቶች ምዘናና ፈተናዎች አገልግሎት መካከል የተፈጠረው ውዝግብ ግራ መጋባት ውስጥ እንደከተታቸው የክልሉ ተማሪዎች ተናገሩ። ከሰኔ 23 2018 ጀምሮ በ6 ዙሮች በበይነ መረብ እና በወረቀት መሰጠት በጀመረው በዘንድሮ 12ኛ ክፍል አገር አቀፍ ፈተና ከ563 ሺህ በላይ ተማሪዎች እንደሚፈተኑ ተገልጿል። በመጨረሻዎቹ ዙሮች የሚካሄደው የወረቀት ፈተና ከሐምሌ 1 እስከ 17 እንደሚካሄድ የትምህርት ምዘናና ፈተናዎች አገልግሎት አስታውቆ ነበር። ይሁን እንጂ በትግራይ ክልል የሚካሄደው የወረቀት ምዘና ቀኑ ተራዝሞ ከሐምሌ 22 ጀምሮ ለ3 ቀናት እንዲካሄድ መወሰኑ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለቢቢሲ ተናግረዋል። በህዝባዊ ወያኔ ሓርነት ትግራይ ህወሓት በሚመራው የክልሉ አስተዳደር ስር የሚገኘው የትምህርት ቢሮ የጊዜ ሰሌዳው ለውጡን አልተቀበለውም። ትምህርት ቢሮ የቀን ለውጡን ፖለቲካዊ ውሳኔና በትግራይ ህዝብ ላይ በተለያየ መንገድ እየተፈጸመ የመጣውና እየቀጠለ ያለው ጥቃት አካል ሲል ገልጸውታል። ትምህርት ሚኒስቴር አገር አቀፍ ፈተናን በተመለከተ እርስ በርሳቸው የሚጣረሱ ግልጽነት የጎደላቸው በየጊዜው የሚቀያየሩ ውሳኔዎችን አሳልፏል በማለትም ሰኞ ሐምሌ 6 ቀን ለፌዴራል ትምህርት ተቋማት በጻፈ ደብዳቤ ወቅሷል። የክልሉ ትምህርት ቢሮም በክልሉ ለሚገኙ ተማሪዎች የራሱን ፈተና አውጥቶ እንደሚሰጥም አስታውቋል። አገር አቀፍ ፈተናዎችን የማስተዳደር ስልጣን ያለው መስሪያ ቤት የሚመሩት ዶክተር እሸቱ በበኩላቸው ከትግራይ ውጪ በሌሎች ክልሎች ላይም በተለያዩ ምክንያት በእነዚህ ቀናት ፈተና የሚወስዱ ተማሪዎች እንዳሉ ይናገራሉ። የፌዴራል ተቋም የጊዜ ሰሌዳ የሚያወጣው ፈተናውን ለመስጠት የሚያስችሉ ሁኔታዎችን ከግምት ውስጥ አስገብቶ መሆኑን የሚናገሩት ዶክተር እሸቱ የትግራይ ክልል ፈተና ቀን ያስነሳው ጥያቄ እንደማይዋጥላቸው ገልጸዋል። ለምን ዛሬ ላይ እንደተነሳ ባይገባኝም ትግራይ ክልል ይህ 2 ጊዜ ከዚህ በፊት በተለያዩ ፕሮግራሞች ሰጥተናል ሲሉ ለቢቢሲ ተናግረዋል። አሁን ወቅታዊ ካለው አንዳንድ የፖለቲካዊ ጉዳዮች ጋር አገናኝቶ የፖለቲካ ገበያ ለመገበያየት መደረጉ ተገቢ አይደለም በማለትም ይወቅሳሉ። ፌዴራል መንግስት ባስቀመጠው የጊዜ ሰሌዳና የትግራይ ትምህርት ቢሮ ውሳኔ አጣብቂኝ ውስጥ የገቡት የክልሉ ተማሪዎች ጭንቀት ውስጥ መሆናቸውን ገልጸዋል። በትግራይ ሰሜናዊ ምዕራብ ዞን በሰመማ ከተማ የምትማረው መሐራዊት ሂዳይ በዚህ ብሔራዊ ፈተና ጥሩ ውጤት ለማምጣት ጠንክራ ስታጠና ቆይታለች። ለሐምሌ 1 ቀን ሊሰጥ የነበረው ፈተና ቀን ሲቀየርና የክልሉ ትምህርት ቢሮ የራሱን ፈተና እንደሚያዘጋጅ ሲያስታውቅ ግራ እንደተጋባች ትናገራለች። በጭንቀት ልንፈነዳ ደርሰናል። ግራ መጋባት ውስጥ ነን ያለነው። ሐምሌ 22 ትፈተናለች እንባላለን። ወደ ወረዳ መምህራን ስንደውል ደግሞ ገና ቀኑ አልተወሰነም ይሉናል። ሜዳ ላይ ቀርተን እየጠበቅን ነው ብላለችም። የትምህርት ምዘናና ፈተናዎች አገልግሎት በፌስቡክ ገጹ ባሰፈረው ጽሑፍ በተወሰኑ የመሰረተ ልማቶች ጉድለት ባለበት አካባቢዎች በወረቀት በተለያዩ 4 ዙሮች ማለትም ለተፈጥሮ ሳይንስ፣ ለማህበራዊ ሳይንስ እንዲሁም በቀድሞ ስርዓተ ትምህርት ለተማሩ እና የትግራይ ክልል ጨምሮ በተለያዩ ምክንያቶች በ6 ዙር ላልተፈተኑ ተፈታኞች ከበይነ መረብ ፈተና ጎን ለጎን በወረቀት ፈተና እየሰጡ ይገኛሉ ብለዋል። ከሐምሌ 22 እስከ 24 2018 የሚሰጠው ፈተና በመቀሌ ዩኒቨርሲቲ እና በአክሱም ዩኒቨርሲቲ እንደሚካሄድም ይጠበቃል። በሰሜናዊ ምዕራብ ትግራይ ኢንዲዳአሮ የፈተና ምዘናና ሂደት አስተባባሪና መምህር የሆኑት አቶ ተስፋዬ ገብረ እግዚአብሔር እንደሚናገሩት የተፈጥሮ ሳይንስ ፈተና ሐምሌ 1 እና የማህበራዊ ሳይንስ ሐምሌ 6 እንደሚሰጥ ከአንድ ወር በፊት ተገልጾ ነበረ። ነገር ግን በ28 ፈተናው ተራዝሟል ሲባል ወላጆችና ተማሪዎች በጣም ነው የተጨነቁት ብለዋል። ፕሮግራሙ ወጥቶ ከደከሙበትና ውጤት የሚያዩበትን ፈተና እየጠበቁ ስለነበረ ተራዝሟል ሲባል በጣም ነው የተደናገጡት
ብለዋል። ለምን ትግራይ ብቻ እንደዚህ ሆነ የሚለውን ጥያቄ ለወላጆችና ልጆችን መጨነቅና ተስፋ መቁረጥ እንደከተታቸውም ገልጸዋል። የትግራይ ትምህርት ቢሮና የትምህርት ምዘና ፈተናዎች አገልግሎት አንድ ላይ ሆነው የተራዘመበትን ምክንያት አለመግለጻቸው ተማሪዎችን እንደረበሻቸው አቶ ተስፋዬ አክለዋል። ተማሪዎቹ እንኳን ተረጋግተው ፈተናውን የመፈተን ጭንቅላት ላይ ነው ያሉት፣ እኛም መልስ የለንም ብለዋል። ለትግራይ ክልል የተለየ ፈተና የሚዘጋጅ ከሆነ ተቀባይነት የለውም ያሉት አቶ ተስፋዬ ተማሪዎች ለ12 ዓመታት የለፉበትን ስራ ውጤት ለማየት ተቸግረዋል። የፖለቲካ ችግር ካለን ተማሪዎቹ የኢትዮጵያ የትግራይ ተረካቢ ዜጎች ናቸውና ችግሩ ይፈታል በማለትም አሳስበዋል። የ12ኛ ብሔራዊ ፈተና የሚፈተነው ክብሮም ጸጋዬ እንደሚለው የፈተና ጊዜ ሰሌዳን በተመለከተ የተፈጠረው ውዝግብ ከፍተኛ የስነ ልቦና ጫና አሳድሮበታል። ለፈተናው በየቀኑ ሲዘጋጅ እንደነበረ ጠቅሶ አሁን ላይ ግን በሕይወቴ በጣም ተስፋ ቆርጫለሁ ሲል ያለበትን ጭንቀት ገልጸዋል። ለሀገራዊ ፈተና ሲያጠና እንደቆየ ገልጾ አሁን የተፈጠረውን ውዝግብ አእምሮዬ ላይ ጫና ፈጥሯል ብለዋል። ፈተናው የሚሰጥበት ትክክለኛ ቁርጥ ቀን እንዲነገረው እንደሚፈልግም አክሏል። ሌላኛው ተማሪ ማዕደር ልዑል ለምንድን ነው ሐምሌ 22 የሆነው? እኛ ኢትዮጵያዊ መሆናችን በምንድን ነው የምናውቀው ስትል ትጠይቃለች። ለፈተናው ስትዘጋጅ እንደቆየ ጠቅሳ 12ኛ ክፍል መማሬን ጠላሁት፣ ጓደኞቼ ተስፋ ቆርጦ በሊቢያ እንስደድ እያሉ ነው ብላለችም። ሐምሌ 22 ፈተናው ይሰጣል ከተባለ በኋላ መጀመሪያ ላይ እንደነበረው ያህል ለፈተና የመዘጋጀት ተነሳሽነት እንደሌለም ጠቅሳለች። ፖለቲካ ለምን 12ኛ ክፍል ፈተና ውስጥ ገባ ስትል ማሪ ትጠይቃለች። የትምህርት ምዘናና ፈተና አገልግሎት ማክሰኞ ሐምሌ 7 2018 ባወጣው ማስታወቂያ በትግራይ ክልልና በሌሎች አካባቢዎች ፈተና የሚሰጥበትን ጊዜ ይፋ አድርጓል። በዚህም መሰረት በትግራይ ክልል ውስጥ ፈተናው ከሐምሌ 22 እስከ 24 ድረስ በክልል ውስጥ በሚገኙ 2 ዩኒቨርሲቲዎች ውስጥ እንደሚሰጥ አስታውቋል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደሉ እና የፈጠረው ስጋት። በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴ ከሚመሩት መካከል አንዱ የሆነው አንድሌ ሶምጋዳ ባልታወቀ ሁኔታ መገደሉ የጸረ ስደተኞች እንቅስቃሴን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ የአፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዴ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበረ። ጋውቲንግ በሚባል አካባቢ የሚካሄድ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ ነበር በጥይት የተመታው። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ አልፏል። እንድሌ ሶምጋዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኛ እንቅስቃሴ የሚመራው ማርች እንቅስቃሴው ግድያውን ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራራት እንደደረሰባቸው አስታውቋል። ነገር ግን ፖሊስ እስካሁን የግድያው ሰበብ ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና ተቃውሞ በመላው አገሪቷ ተጠናክሮ እንደሚቀጥል ዝቷል። ንቅናቄው ጥቃቱን በዝርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች ከሚሰነዝሩት የሞት ማስፈራሪያ ጋር አያይዞታል። ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስከባሪ አካላት ይህን ጉዳይ በጥልቀት እንዲመረምሩት እንጠይቃለንም ብለዋል። በመላው አገሪቱ በተለይም በጋውቴንግ ግዛት ተቃውሞ በሚኖርበትና አብዛኞቹ መደበኛ ያልሆኑ የውጭ ዜጎች በሚገኙባት የሀገሪቱ ክፍሎች የሚካሄደው ሰልፍ ተጠናክሮ እንደሚቀጥል አስታውቋል። ይህ ደግሞ ባለፉት ወራት በተደረገው እንቅስቃሴዎች በከፍተኛ ስጋት ውስጥ የወደቁት ስደተኞች ስጋት የበለጠ የሚያብስ ሆኗል። ከቅርብ ወራት ወዲህ በደቡብ አፍሪካ በተከሰቱ አፍሪካውያን የውጭ ዜጎች ላይ ባነጣጠሩ ጥቃቶችና የስደተኞች ተቃውሞ ምክንያት ውጥረት እየጨመረ መጥቷል። ይህንም ተከትሎ በሰኔ ወር መጨረሻ ላይ ከመላው አገሪቷ ህጋዊ ያሉ ስደተኞች አገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጠው የነበረ ከመሆኑም በተጨማሪ በርካታ ደቡብ አፍሪካውያን ይህን ደግፈው በአደባባይ ወጥተው ነበረ። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደል በቡድኑ አባላት ዘንድ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ባለስልጣናትም ግድያውን እየመረመሩ መሆናቸውን አሳውቀዋል። የደቡብ አፍሪካ ፖሊስ ማክሰኞ ዕለት ባወጣው መግለጫ እንዳለው የእንድሌ ሶምጋዳ ግድያ ለመመርመር የተለየ የባለሙያዎች ቡድን አዋቅረዋል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች መንግስት በስደተኞች ላይ
እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄውን መልስ እስኪያገኝ ድረስ በየሳምንቱ የተቃውሞ ሰልፍ ማካሄድ እንደሚቀጥል ገልጸዋል። የቡድኑ አባላት ስደተኞች ላይ ጥቃት በመፈጸም የሚከሰስ ሲሆን ኢትዮጵያውያን ስደተኞች ጨምሮ በርካቶች ባለፉት ጥቂት ወራት መገደላቸውን ተዘግበዋል። እንቅስቃሴው የደቡብ አፍሪካ መንግስት ከአፍሪካ ሀገራት የሚመጡ ስደተኞችን ለማስቆም ጠንካራ እርምጃ እንዲወስድ ይፈልጋል። መንግስት ደግሞ በውጭ ዜጎች ላይ የሚፈጸመውን ማስፈራራትና ጥቃት አጥብቆ ተቃውሞታል። የተደራጁት የጸረ ስደተኛ ቡድን አባላት በቡድን በመንቀሳቀስ ስደተኞች ከሀገሪቱ እንዲወጡ ጫና እየፈጠሩ ሲሆን ማክሰኞ ዕለት የተወሰኑ የቡድን አባላት የኢሚግሬሽን ተቆጣጣሪ መስለው በመቅረብ የውጭ ዜጎችን ከደቡብ አፍሪካ እንዲወጡ ሲያስጠነቅቁ በፖሊስ ተይዘዋል። በደቡብ አፍሪካ የሚገኙ ያልተመዘገቡ አፍሪካውያን ስደተኞች በህዝባዊ አገልግሎቶች ላይ ጫና ፈጥረዋል በሚልና በሀገሪቱ ውስጥ ያለውን ስራ አጥነትና የወንጀል መጠን አባብስተዋል በሚል ከፍተኛ ቅሬታ ያሰማሉ። አንዳንድ ተቃዋሚዎች ደቡብ አፍሪካውያን በሀገሪቱ ከ30 እስከ 40 በመቶ ይደርሳል ተብሎ ለሚገመተው የስራ አጦች ቁጥር እንዲሁም በሆስፒታሎች፣ በትምህርት ቤቶችና በሌሎች የህዝብ አገልግሎቶች ተቋማት ላይ ለተፈጠረው ጫና አፍሪካውያን ስደተኞች ተጠያቂ ያደርጋሉ። ነገር ግን በደቡብ አፍሪካ የናይጄሪያ ከፍተኛ ዲፕሎማት የሆኑት ኦኬ ኡቼ ለቢቢሲ በደቡብ አፍሪካ ያሉ ስደተኞች ከ8 በመቶ ያልበለጠ ነው በማለት በሀገሪቱ ስላለው ችግር ሁሉ ስደተኞችን እንደ ምክንያት ማቅረብ ትክክል አይደለም ይላሉ። በአፍሪካ ስደተኞች ላይ የሚደርሰው እንግልትና ጥቃት መበርታቱን ተከትሎ የተለያዩ አገራት የተወሰኑ ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። ባለፈው ሳምንት ኡጋንዳ፣ ኬንያ፣ ናይጄሪያ፣ ዚምባብዌ፣ ማላዊ፣ ጋና እና ሞዛምቢክ ለበርካታ ዓመታት በደቡብ አፍሪካ የኖሩ ዜጎቻቸውን ጨምሮ በደህንነት ስጋት ምክንያት አገሪቱን ለቀው ለማውጣት የጠየቁ በሺዎች የሚቆጠሩ ዜጎቻቸውን ወደ ሀገራቸው መልሰዋል። ጫና የበዛበት የደቡብ አፍሪካ መንግስት በአገሪቱ ያሉ ስደተኞች አያያዝ ለማስተካከል ዘመቻ ከከፈተው በኋላ ከ53,000 በላይ የውጭ ዜጎችን ከሀገር መባረራቸውን ወይንም እንዲወጡ መደረጋቸውን እና እነዚህም ከማላዊ፣ ከዚምባብዌ እና ከሞዛምቢክ የመጡ መሆናቸውን ባለስልጣናቱ ተናግረዋል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፍ ከተካሄደ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በአገሪቱ ያለ ህጋዊ የመኖሪያና የስራ ፈቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደች ትገኛለች። የቻይና ምጣኔ ሀብት የተቀመጠለትን ግብ ስቶ አያሽቆለቆለም። የቻይና ምጣኔ ሀብት እድገት ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ በደካማ የሀገር ውስጥ ፍላጎትና በኢራን ጦርነት ምክንያት ቀነሰ። ይፋዊ የሆነ የጠቅላላ የሀገር ውስጥ ምርት ጂዲፒ አሃዞች እንደሚያሳዩት የዓለም ሁለተኛዋ ግዙፍ የምጣኔ ሀብት ባለቤት የሆነችው ቻይና መንግስት ከያዘው የእድገት ግብ በመቀነስ ምጣኔ ሀብቷ በ4.3 በመቶ አድጓል። በመጀመሪያው ሩብ ዓመት የሀገሪቱ ምጣኔ ሀብት በ5 በመቶ እድገት አስመዝግቧል የተባለው አሃዝ ባለፈው ሰኔ ወር የቻይና የውጭ ንግድ ካለፈው ዓመት ጋር ሲነጻጸር በ27 በመቶ ማሽቆልቆሉን የመንግስት መረጃዎች ያሳያሉ። ባለፈው መጋቢት ቻይና የእድገቷን ኢላማ ከ4.5 እስከ 5 በመቶ ያደረገች ሲሆን ይህም እንደ አውሮፓውያን አቆጣጠር ከ1991 ወዲህ ዝቅተኛ የምጣኔ ሀብት ግብ ነው ተብሏል። እርምጃውን አንዳንድ ተንታኞች የሀገሪቱን መሪዎች ምጣኔ ሀብት ለማስተዳደር የተሻለ ዕድል የሚሰጥ ነው ብለውታል። የኢራን ጦርነት የካቲት 21 2018 ከተጀመረ ወዲህ የሩብ ዓመት የጠቅላላ የሀገር ውስጥ ምርት መረጃን የሚያሳየው አገሪቱ ከኮቪድ-19 ገደቦች ወዲህ በ2022 ከወጣች በኋላ ዝቅተኛው ነው ተብሏል። የቻይና የስታቲስቲክስ ብሔራዊ ቢሮ አሃዞች ይፋ ሲደረግ በርካታ ውጫዊ አለመረጋጋቶችና እርግጠኝነትን የቀነሱ ምክንያቶች አሉ ብለዋል። በሀገር ውስጥ ምጣኔ ሀብቱ በጠንካራ አቅርቦትና በደካማ ፍላጎት መካከል የተዛባ ሚዛን እንዳለም አመልክቷል። ከዚህ ውጭ ረቡዕ ዕለት ይፋ የሆነ መረጃ የቤጂንግ የንብረት ገበያ ማሽቆልቆልና የሸማቾች ደካማ ወጪ ጨምሮ በሀገር ውስጥ የገጠማትን ምጣኔ ሀብታዊ ችግር የሚጠቁም ነው ብለዋል። ምንም እንኳን የአዳዲስ ቤቶች ዋጋ በሰኔ ወር በ0.1 በመቶ የወረደ ቢሆንም በግንቦት ወር ከነበረው አፈጻጸም ጋር ሲነጻጸር እምብዛም አልቀነሰም። የችርቻሮ ሽያጭ በሰኔ ወር በ1 በመቶ ያደገ ሲሆን ይህም በግንቦት ወር በ0.6 በመቶ ካሳየው ቅናሽ የተሻለ አፈጻጸም ነው ብለዋል። ማክሰኞ ዕለት ይፋ የሆነው የሸማቾች መረጃ ለዳታ ማዕከላት ግንባታ የሚውለው ሴሚኮንዳክተሮች ላይ በታየው ዓለም አቀፋዊ ፍላጎት ምክንያት የቻይና የቴክኖሎጂ ምርቶች የውጭ ንግድ ጨምሯል። ለቻይና የኤሌክትሪክ ተሽከርካሪዎች ያለው ከፍተኛ ፍላጎትም የቻይናን የውጭ ንግድ እንዲያድግ አድርጎታል። ወራዊ ተሽከርካሪ ሽያጭ ለመጀመሪያ ጊዜ 1 ሚሊዮን ተሻግሯል።
ለሰዓቱ ያዘጋጁናችሁ ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያቸው ቆየሁት። እኔ ጌታ ቃል ማንደፍሮት ነበር። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።